ኢሬቻን ዝም ብሎ ምስጋና ነው ስለዚህ ሁላችን ጆይን እናድርግ የሚል ሰው ካለ የዋቀ ፈታን ሃይማኖት አያቀውም ፕራክቲሱን ማቀም ኢሬቻ ሃይማኖታዊ በዓል ነው ቁልቢ ገብርኤል ቦታው ሀገና ነው አርዳጅላ ነው የኦሮሞ የማምለኪያ ቦታ ነው በዛ በኢሬቻ ቦታ የሚዘምሩ አሉ ጽናጽል ይዞ መጥቶ የሚንቀሳቀሱ አሉ እነኚህ ድርጊቶች ከኢሬቻ በዓል አከባበር ጋር አይገናኝም ነው ሰላም ጤና ይስጥልን ቻናሉ ኢትዮ ማለዳ ነው አብራችሁን ቆዩ ሰብስክራይብ በማድረግ ቤተሰብ ይሁኑ ላይክ በማድረግ ይጀምሩ ኢሬቻ ሲመጣ ሶስት ነገሮች ውዝግብ ይፈጥራሉ እነሱም ፖለቲካ በአዳም ልኮና ኢሬቻ ሃይማኖት ነው አይደለም የሚሉት ተጠቃሽ ናቸው እነዚህ ሐሳቦች በኦሮሞ ልሂቃን በኩል እስካሁን መግባባት ላይ ያልተደረሰባቸው የልዩነት ሐሳቦች ነው ቀጥለዋል ከዚህም እልፍ ሲል በአንድ ወገን ያሉ ኢሬቻ የኦሮሞ ባህል ነው ሲሉ በሌላ ወገን ያሉ ደግሞ የኦሮሞ ባህል አይደለም የዋቂ ፈታዎች ነው ይላሉ ከሁሉም ባልተለመደ መልኩ በሚዲያ ወጥተውም ሲተቹ ተመልክተናል ሌላው ደግሞ ጭንቀትና ቁጣን የፈጠረው ቁልቢ ገብርኤል የዋቂ ፈታዎች ነው የኢሬቻ ማክበሪያ ቦታ ነበረ ሲሉ ከታሪክ ዘግነው የተናገሩት አባት ናቸው ታዲያ በዚህ ቅኝታችን ስለነዚህ ጉዳዮች በዝርዝር እናስረዳችኋለን የሰዎችን ንግግርም ዋቢ አድርገን የምናስደምጣችሁ ይሆናል አብራችሁን ቆዩ ተቀዳሚ አድርገን የምንመለከተው ኢሬቻ በአዳም ልኮ ነው አይደለም የሚለውን የምናየው ይሆናል በአዳም ልኮ ነው የሚሉ ሊቃኖች አሉ እንደ ማብራሪያ የሚጠቀሙት ደግሞ የሚሰግዱት ለእንጨት ነው እንጨቱን ቅቤና ማር ይቀባሉ ጭራሹንም ከስሩ ይንከባለላሉ በማለት እኔ በልጅነቴ አውቀዋለሁ አሰራሩ በአዳም ልኮ ነው ሲሉ ሁሌም የሚቃወሙት ደግሞ የወንጌል አማኞች ቄስ ቶሎሳ ጉዲና ናቸው ሰምተናቸው እንመለስ ሰዎች የኢሬቻን በዓል ለአምልኮ አይደለም ብሎ ይከራከራሉ ለአምልኮ ካልሆነ ቅቤ ተቀብተው ጨሌያቸውን አንግተው የሚሰዋ እንስሳ ይዘው በአንድ ላይ የሚለምነው ምንድነው ከዚህ አንፃር ስንመለከተው ኢሬቻ የወጣለት የመናፍስት አምልኮ ነው ይህን ከልጅነቴ ጀምሬ በአይኔ ስላየሁት ማንም ሌላ ሊክደኝ ወይም ሊያሳምነኝ አይችልም የቄሱ ገለጻ በዚህ ቆየንና ከዚህም እልፍ ሲል ቤተሰቦቻችን ገብረናል የሚሉም አሉ በተለይም በሁሉም ወገን ያሉ የሃይማኖት አባቶች ኢሬቻን ከሃይማኖት አንፃር ተርጉመው ፖለቲካውን ፈራን እንጂ ብንቃወመው መልካም ነው ወዴት እየሄድን ነው ይላሉ ኢሬቻን በፖለቲካ ተርጉመን ስንመለከተው ደግሞ እንዲህ ነው በተለይም ከቅርብ ዓመታት ወዲህ የብልጽግናው መንግስት የኦሮሞን ህዝብ ቀልብ የሳበ መስሎት ከበጀት እስከ ማስታወቂያ ትኩረት ሰጥቶ ይሰራል ለዚህ ደግሞ ቀዳሚውን ድርሻ የሚወስደው የአዲስ አበባ ከተማ አስተዳደር ነው ያለፈውን ትተን የዘንድሮን ዝግጅት ስንመለከት የአዲስ አበባ ከተማ አስተዳደር ለኢሬቻ በዓል ከ275 ሚሊዮን ብር በላይ በጅቷል ገንዘቡም በዓሉን ለሚያከብሩ የመንግስት ሰራተኞች በነፃ የባህል ልብስ የሚገዛ ይሆናል በተጨማሪ በመዲናይቱ በሁሉም ህንጻዎች የኦሮሚያ ባንዲራ እንዲሰቀል በገፍ ባንዲራ ህትመት ታትሟል የሁሉም ከተማ አስተዳደር የሙዚቃ ቡድኖችን በአልባሳትና በስነ ልቦና እንዲያዘጋጁም ተደርጓል በአጠቃላይ ከፍተኛ ቁጥር የሰው ኃይል በፒያሳ በዓሉን እንዲያከብር ንቅናቄም ተደርጓል በመጨረሻም እንዲህ የሚሉ የወንጌል አማኝ ሰዎች አሉ ከንቲባ አዳነች አቤቤ ኢሬቻ ከወንጌሉ ጋር እንደሚቃረን ታውቃለች ነገር ግን ከፖለቲካ በልጦባት ነው ዝምታን የመረጠች የሚሉም አሉ ይህ በእንዲህ እንዳለ በሌላ ወገን ያሉ ሰዎች ደግሞ ስለ ኢሬቻ እንዲህ ያብራራሉ ስለ ኢሬቻ የተማርኩት በቢሸፍቱ ሳይሆን በተወለድኩበት ምድር ከሚኖሩ የሐረርጌ ሽማግሌዎች አንደበት ነው ይላሉ ሽማግሌዎች እንዳስተማሩን የሐረርጌ ኦሮሞዎች የእስልምና ሃይማኖትን ከመቀበላቸው በፊት እንደ ሌሎች ኦሮሞዎች ኢሬቻን በየዓመቱ የሚያከብሩት በዓል ነበረ በዓሉ የሚከበረው በክረምቱ ዝናቡን አዝንቦ ለህዝቡ የእርሻ ምርትን ለከብቶች ለምለም ሳርና ለቀጣዩ ዓመት የሚሆን ቀለብ ውሃን ለሰጠው አንድያ አምላክ ምስጋና ለማቅረብ ነው ይሉና በበዓሉ ላይም የሚመሰገነው ዋቃ የሚለመነው ዋቃ አምልኮ ካለም የሚመለከው ዋቃ ብቻ ነው ይላሉ ኢሬቻ ማለት ትርጉሙ እንዲህ ከሆነ ባህል ሳይሆን ሊሆን የሚችለው ሃይማኖት ነው ማለት ነው ኢሬቻ በአዳም ልኮ አይደለም ለሚለው ደግሞ የኦሮሞ ሊቃኖች እንዲህ ማብራሪያ ይሰጣሉ
በኢሬቻ ደግነትን የሚያሳዩ ወንድማማችነት የሚጎለብቱበት ተግባር በክብረ በዓሉ ላይ ይፈጸማል። ለምሳሌ የተጣሉ ሰዎች ይቅር ይባባላሉ። ገንዘብ ለሌላቸው ያበደሩ ሰዎችም የተበዳሪዎችን ዕዳ ይሰርዛሉ። ኢሬቻ የደስታ በዓል ስለሆነ በተዋቡ ልብሶች መድመቅና ማጌጥም የክብረ በዓሉ ወግ ነው ይላሉ። ሌላው ኢሬቻ ማለት በቃል ደረጃ ምስጋና ወይም አምልኮ እንደማለት ነው። ይህ ምስጋና የሚቀርበው አምላክ ተብሎ ለሚታሰበው ለዋቃ ጉረቻ ነው። ዋቃ ጉረቻ ማለት ጥቁር አምላክ እንደማለት ነው። ምክንያቱም የዚህ እምነት ተከታዮች ዋቃን አምላክ ጥቁር ነው ብለው ያስቡታል። አጠቃላይ የእምነቱ ስያሜ ዋቃ አምላክ ከሚለው ስርወ ቃል የተወሰደ ሲሆን ዋቄፈና ይባላል። ለዋቃ ጉረቻ ምስጋና አቅራቢ የሆኑት የዚህ የዋቄፈና እምነት ወንድ አማኞች ዋቄፈታ ይሰኛሉ። ሴት አማኞች ደግሞ ዋቄፈቱ ተብለው ይጠራሉ። ይህ እምነት በመመሪያነት የያዘው የተጠናቀረ ሃይማኖታዊ መጽሐፍ ሆነ የተጣራ መመሪያ የለውም። እምነቱ በባህላዊ መንገድ የተያዘ ልማዳዊ ነው ይባልለታል። ዋቄፈና እምነት ተከታዮች ክረምት ሲነጋ ውሃ ሙላት አልቆ አደይ ሲፈነዳ በውሃ ሙላት ተራርቆ የነበረ ህዝብ ሁሉ ውሃው ጎለለት ወንዝ አቋርጦ ሲገናኝ ሲጠያየቅ ደፍርሶ የነበረው ውሃ ሲጠራ መስከረም አጋማሽ አካባቢ ላይ ለዋቃ ለአምላካቸው ምስጋና ያቀርባሉ ይላሉ። ሌላው በኢሬቻ በዓል ለኦዳ ዛፍ ልዩ ክብር አላቸው። ይህ የኦዳ ዛፍ ከኦሮሚያ ባንዲራ መሃል ላይ ቁጭ ብሏል። ታዲያ በዛፉ ስርም ያርዳሉ፣ ሌሎች አምልኮችንም ይፈጽማሉ። የዛፏን ምስልም አሰርተው አንገታቸው ላይ የሚያንጠለጥሉም አሉ። የያዙት እርጥብ ሳር ከወንዝ ውሃ ውስጥ ነክረው በማውጣት የውሃውን መጥራት ያስተውላሉ። አምልኳቸውም በወንዞች ዳርቻና በሐይቆች በተራሮች ላይ ይፈጸማል። ሌላው ኢሬቻን አክባሪ ዋቄፈታዎች በዚህ ወቅት አምላክ ዋቃ በጥቁር ዳመና መልክ ተመስሎ ይመጣል ብለው ያምናሉ፣ ይጠባበቃሉ። ይህን አምልኮ ፈጻሚ ምዕመናን ዋቄፈታዎች ሜንሴንሳ ሲባሉ፣ እምነቱን የሚመሩት ካህናቶች ደግሞ ቃሉ ይባላሉ። ፖለቲካውን የሚመሩት ደግሞ ገዳ በመባል ይታወቃሉ። በመጨረሻም እንዲህ ልንላችሁ ወደድን። ኢሬቻ ሲብራራ እንዲህ ከሆነ ትርጉሙ ሌላ ሃይማኖት የሚከተሉ የኦሮሞ ተወላጆች ይህንን በዓል የሚያከብሩት ወይ ሳይገባቸው ነው አሊያ ደግሞ ለፖለቲካ ብለው ነው። ምክንያቱም የዚህ በዓል ዋና አስተባባሪዎች በዓሉ የየትኛውንም ሃይማኖት መዝሙር መክፈት የተከለከለ እንደሆኑም በሚዲያ እንከባበር ሲሉም ገልጸዋል። ይህ ማለት ደግሞ ከኢሬቻ ጋር በተያያዘ ገና ያልተፈቱ ብዙ ምስጢሮች እንደሚመጡ ማሳያ ነው። ለዛሬው በዚህ ቆየን። መልካምን ሁሉ ተመኘንላችሁ። ሳብስክራይብ በማድረግ ቤተሰብ የሆኑ ቻናሉ ኢትዮ ማለዳ ነው።